እኛ ፋይናንስ አድርገናቸው እቁቡ ሲደርሳቸው የሚመልሱልን እቁብ ደግሞ እስኪደርስ 100 ሰው ከሆነ 100 ሳምንታትን ወይ 100 ወራት ሙስሊም ያልሆኑ በርካታ ደንበኞች አሉ። ይሄ ማለት ደግሞ ሃይማኖት፣ ቀለም፣ ዘር ሳይለይ በባንኩ መርህ ላይ ፕሮፐርሊ ካራክተሩ ሸሪዓን መሰረት ያደረገ ሰው መሆን መቻል አለበት። ማኒፑሌሽን እንዳይመጣ ማለት ነው። ፋይናንስ የማድረግ ጉዳይ ብቻ ሳይሆን ኢኮሲስተም ነው ቢልድ የተደረገ። ኢኮሲስተም ምን ማለት ነው? ከነሱ ፋይናንሻል ፕሮፊት የማታገኝባቸው ሰዎች ደግሞ አሉ። እነሱን ደግሞ አድሬስ ለማድረግ ሶሻል ፋይናንሲንግ የሚባል ፓኬጅ ደግሞ አለ። አንሳር ዲጂታል ፋይናንሲንግ ለመበደር መስፈርቱ ምንድነው? ምክንያቱም በአንድ በኩል ውዴታቸው ነው፣ በሌላ በኩል ደግሞ ግዴታቸው ነው ብዬ ማስቀመጥ እወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እንግዲህ ዛሬ የምንገኘው እዚህ ሀላባ በሚገኘው የደቡብ ስቱዲዮ ውስጥ ነው። እዚህ የተገኘንበት ምክንያት ደግሞ እንግዶች ዛሬ እዚህ ከፌደራል ከዘምዘም ባንክ ከሄድ ኦፊስ መጥተዋል። እንግዲህ ደቡብ ስቱዲዮ ተከስተዋል። እዚህ ምን እግር ጣላቸው የሚለውንና ከነሱ ጋር እዚህ የተመለከቱትን ነገር የሚያጋሩን ይሆናል። አጭር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋበዝኩኝ። አብራችሁን ሁኑ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እንግዲህ እንግዶች እስቲ ራሳችሁን ያው እኔ የሥራ ማረጋችሁን እንዳልቀናነስና እንዳላበላሸው ከነሥራ ማረጋችሁ እስቲ ራሳችሁን ታስተዋውቁልናላችሁ። አንተ ልጀምር። እኔ እንድሪስ ዑመር እባላለሁ። በዘምዘም ባንክ ቺፍ ስትራቴጂ ኤንድ ከስተመር ኤክስፒሪየንስ ሆኜ በማገልገል ላይ ነው የምገኘው። እስቲ ደግሞ ወንድሜ መጀመሪያ ራስህን አስተዋውቅልን። መርሐባ ሰላም አለይኩም ወራህመቱላህ። አብዱ ዑመር እስማኤል እባላለሁ። ዘምዘም ባንክ ውስጥ የብራንች ኦፕሬሽንስ ዳይሬክተር ነኝ። መርሐባ። እንግዲህ ዛሬ ያው ከትላንት በስቲያ ጀምሮ እዚህ ሀላባ ነበራችሁ። ዛሬ ደግሞ የዚህን የሀሩን ሚዲያ ደቡብ ስቱዲዮ ቅርንጫፍ ለመጎብኘት እዚህ መጣችኋል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስላገኘናችሁ በጣም ደስ ብሎናል። ማሻአላ ተባረከላ። እንግዲህ እስቲ ወደ ዋናው ነገር ከመግባታችን በፊት ሀላባን እንዴት አያችኋት? ሀላባ እንዴት ተቀበለቻችሁ? ሀላባ እንግዲህ በግሌ ገና የመጀመሪያ ጊዜ ነው። በጣም ባየነው ነገር ከስተመሮችን ለማናገር ከስራ ጋር ባለን ግንኙነት ምን እናሻሽል፣ ምን እናስተካክል፣ ምን ጎደለ የሚለውን በደንብ ለመጠየቅ ለመዘየር ለመነጋገር ነው የመጣ ነው። በዛ ሂደት ውስጥ አልহামዱሊላህ ባለፈው አንድ ቀን ውስጥ በጣም የሚገርም ዛሬም ጧት ጀምሮ በጣም የሚገርም የሆነ ህዝብ ነው ያጋጠመን ያስተናገደን እና በጣም ደስተኞች ነን። ማሻአላህ ደስ ስላላችሁ እኛም ደስ ብሎናል። እንግዲህ ዘምዘም ባንክ እንደሚታወቀው በብዙ መስዋዕትነት በብዙ ድካም በብዙ ድፋት ከተቋቋመበት ጊዜ ጀምሮ የሙስሊሙን ኡማ በማገልገል ላይ ይገኛል። እንግዲህ ከጊዜ ወደ ጊዜ ደግሞ የአሰራር ሂደቱንም በማዘመን በማሰልጠን ደንበኞቹን ፍላጎት ለማርካት ብዙ ጥኖችን ወጥኖ እየሰራ እንደሆነ እናውቃለን። እንግዲህ በመጣችሁበት ቆይታ እስቲ እንደው ስለ ስቱዲዮ ወይ ስለ ሀሩን ከመግባታችን በፊት ዘምዘም ባንክ እዚህ ሀላባ ላይ መጣችሁ እናንተ ካስቀመጣችሁት ግብ አኳያ የከስተመሩ አቀባበል ወይም ደግሞ የተገለገለ ያለበት ሁኔታ ምን ይመስላል? ምን ቃኛችሁ? ምን ጠንካራ ጎን ደካማ ጎን አያችሁ የሚለውን የተወሰነ በወፍ በረረኒና ወደሚቀጥለው እንሄዳለን። መርሐባ። እንግዲህ ከመጣንበት ዓላማ አንፃር ልጀምርና ወደዚህ ስንመጣ በአጠቃላይ እኔና የስራ ባልደረባዬ አቶ አብዱ ዑመር ስንንቀሳቀስ ሳውዝ ዲስትሪክት ስር ያሉ የባንኩ ደንበኞች ቅርንጫፎች እንዴት ነው እየሄዱ እየተንቀሳቀሱ ያሉት፣ አፈጻጸማቸው ምን ይመስላል የሚለውን እንዳጠቃላይ መሬት ላይ የወረደ ግምገማ ለማድረግ ነው። ይሄም ከምን የመነጨ ነው? ባንኩ በቅርብ ጊዜ የስትራቴጂ ክለሳ አከናውኗል። በዛ ስትራቴጂ ክለሳ መሰረት አደረጃጀቱንና በፍጥነት ካለው ነባራዊ ለውጥ ጋር ራሱን አጣጥሞ እንዴት ነው የሚሄደው የሚለውን የሚሄድበትን አቅጣጫ በማስቀመጥ በዛም ሂደት ውስጥ መስተካከል ያለባቸው አደረጃጀቶችን ሁሉ አስተካክሎ ለደንበኞች በጣም ከፍተኛ ትኩረት መስጠት ከዚህ በፊት ከምናደርገው የበለጠ መስጠት እንደሚገባን አምነን በዛ ሂደት
እና በዛ እንቅስቃሴ ውስጥ በደንብ ለመወያየት ዲስከስ ለማድረግ ነው። እንግዲህ ሳውዝ ስንመጣ ደግሞ ከዚህ ቀደም ሁላችንም እንደምናውቀው በሚዲያ አጋርነት ከሀሩን ሚዲያ ጋር የመግባቢያ ሰነድ ተፈራርመናል። በጋራ እየሰራን የኛ ሚዲያ ሆኖ ብዙ ነገሮች ላይ በጋራ አላማ ላይ እየተንቀሳቀስን ነው የምንገኘው። ከዛ አኳያም ደግሞ ስቱዲዮን መጎብኘትና እንደዚህ ውይይት ማድረግ ሀሳባችንም ለማህበረሰቡ ማድረስ በቁጥር ነው ያገኘናቸው ከስተመሮች፣ ግን በስፋት ደግሞ ዘምዘም ባንክ የት ላይ ነው አሁን ላይ ምን እየሰራ ነው የሚለውን በደንብ ለማስረዳት እንድንችል እናንተን በግል ለመዘየር ነው የመጣ ነው። ማሻአላህ እንግዲህ ካነሳው አይቀር ያው አሁን የስትራቴጂክ ክለሳ አድርጓል ዘምዘም ባንክ በቅርቡ ያንን መሰረት በማድረግ አደረጃጀቶቹና አገልግሎት አሰጣጡን ለማዘመን ታች ወርደን ሳውዝን የተንቀሳቀስን የተመለከትን ነው ያለነው። በዚህ ሂደት ነው ደቡብ ስቱዲዮ ሀሩን ነተን ደግሞ አሁን እናንተንም እየዘየርን ያለነው የሚል ነገር አስተልኛል። ምናልባት አሁን ጀነራላይዝ የሆነ ነገር ነው የነገርከኝና ህዝቡ ጋር ምንድን ያለው አሁን ህዝቡ ጋር አንዳንድ የሚነሱ ነገሮችንም እኛም በተለያየ ከዚህ ቀደም ፕሮግራም ከዘምዘም ጋር አብረን ነው ስንሰራኛም የነበረው። ኦፊሻሊ ስምምነቱን በቅርብ ተፈራረመ እንጂ ሀሩን ከዛ ቀደም ብሎም ከዘምዘም ጋር እንደ አጋር በጋራ ስንሰራ ነው የነበረው። አሁን ላይ ህብረተሰቡ ጋር ያለው ነገር እንዴት ነው? አሁን ለምሳሌ ብዙ ጊዜ የሚነሱ ነገሮች አሉ። ወጣቱን የስራ እድል ከመፍጠር አኳያ እንደው እሱ ላይ ትኩረት አድርገን የተወሰነ ነገር ሀሳብ ካለ ማወቅ ይፈልጋል ወጣቱ። ብድር ይፈልጋል። ብድሩን ግን ለማግኘት ብዙ ጊዜ ቢሮክራሲ ባንኮች ላይ ይበዛብናል የሚሉት እንትናል። ያንን ለመስበር ዘምዘም ባንክ ይዞት የመጣው አዲስ ሀሳብ አለ። ክለሳው ላይ ይህንን ፓርትስ እንዴት ታዩታላችሁ? በተለይ ደግሞ ታች ላይ ይሄ ስሞል አነስተኛና ጥቃቅን ተብሎ የሚጠራው መሰረት ምንድነው የስራ እድል ፈጠራ ተፈጥሮላቸው የሚሰሩ የህብረተሰብ ክፍሎችን ለመዳሰስ እዚህ ክለሳው ላይ ተካቷል ብዬ ተስፋ አደርጋለሁ። ያንንስ ብዙ ጊዜ ይታቀዳል፣ እቅዶች ላይ ይገባል። ያን መሬት ከማውረድ አኳያ ብዙ ጊዜ ሰው የሚደክመው የባንክ ቤት እንትን ጉዳይ ለመፈጸም ወይም ከዚህ ከብድር ጋር አኳያ ፕሮሰሱን ይፈራዋል፣ ይደክመዋል። ያንን ቢሮክራሲ ምናልባት ይሄ ፐርፐዝሊ የተደረገ ሊሆን ይችላል፣ አላቅም። ምን እንጠብቅ የሚለውን እስቲ እሱ ላይ የተወሰነ ሂድልኝና ወደ ወንድሜ ደግሞ መለሳለሁኝ። መርሃባ። እንዳጠቃላይ ቅድም እንዳነሳሁት ሳውዝ ዲስትሪክት ላይ 14 የሚደርሱ ቅርንጫፎች አሉን። በእነዚህ ቅርንጫፎች ደንበኞቻችን ለማገልገል በስፋት እየተንቀሳቀስን ነው የምንገኘው። በዛ ሂደት ውስጥ እውነቱን ለመናገር እስካሁን ድረስ ባንኩ አጠቃላይ ሲንቀሳቀስ ካገኘው ሪሶርስ ዲፖዚት ሞቢላይዝ ካደረገው በከፍተኛ ሁኔታ ፋይናንሲንግ በመስጠት ነው የሚታወቀው። ምናልባት ሞቢላይዝ ካደረገው 70-80% የሚደርሰውን ነገር ሙሉ በሙሉ ፋይናንስ በማድረግ እንቅስቃሴ ውስጥ ነው እየሰራ ያለው ማለት ነውና በርካታ ደንበኞችን የፋይናንሲንግ ተጠቃሚ እያደረገን ያለው። እንደው ከነዚህ ዲስትሪክቶች ውስጥ አሁን ሀላባ ላይ ስለምንገኝ ፓርቲኩላርሊ ያለነው የሀላባ ቅርንጫፍ እንኳን ብናይ በቅርንጫፍ ደረጃ 18 ደንበኞችን ፋይናንስ አድርገናል። ወደ 59 ሚሊዮን የሚጠጋ አማውንት ነው ለ18 ሰዎች ፋይናንስ ያደረግነውና ይሄ ከባንክ ስራ አኳያ እኛም ከደረስንበት እድሜ አኳያ እንደቀላል የሚታይ ቁጥር አይደለም። በዛ በኩል አገልግሎቱን ለመስጠት እየሞከርን ነው። ቅድም እንደተነሳው ደግሞ አነስተኛና ጥቃቅን ላይ የሚሰሩትን ሴቶችን ከዚህ በፊት ፋይናንሻሊ ሰርቪስ ሸሪያ ኮምፕላይንት የሆነ ሰርቪስ እየፈለጉ ግን እንዳልከው ኮላተራል ምን በሚባል ፕሮሰስ ያንን ማሟላት ያልቻሉ ስራ ላይ እንቅስቃሴ ላይ ግን ያሉ ፋይናንስ የሚያስፈልጋቸው የኛን ደንበኞች ደግሞ ምንድነው እንዴት ነው ማገዝ የምንችለው የሚለውን በጣም ረጅም አመት ምናልባት ከአንድ አመትም በላይ አስበን አውጥተን አውርደን ተዘጋጅተንበት በዚህ አመት ኦፊሻሊ ላውንች ያደረግነው አንሳር ዲጂታል ፋይናንሲንግ የሚባል ፕሮዳክት ይዘን ነው የመጣ ነው። አንዱ ማካሄዳችን እሱን ምን ያህል ህብረተሰቡ ተገንዝቦታል፣ ምን ያህል ተረድቶታል፣ ምን ያህል ከኛ ጋር በዛ ሂደት አውቆት ፕሮዳክቱን እየተጠቀመበት እየተገለገለበት ነው ወይንስ እኛ በቃ ፕሮዳክቱን አወጣን ሰራን ስለዚህ አቀርበናል በሚለው ደረጃ ላይ ያለነው ማስተዋወቁስና መረዳቱስ ግንዛቤውስ ምን ይመስላል የሚለውንም እግረ መንገድ ለመረዳትና ለማወቅ ነው። በዛ ረገድ 80% የሚሆኑት ተበዳሪዎች ሴቶች ናቸው የሚሆኑት። ፓርቲኩላርሊ አንሳር ላይ 20% ደግሞ ምናልባት ንግድ ላይ ስራ ላይ
አካል ጉዳተኛ በመሆናቸው ምክንያት ባንኮች ደግሞ ያው ኢንክሉሲቭ ከማድረግ አኳያ ዲስሪጋርድ ያደረጓቸው ትኩረት ያልሰጧቸው ካሉ 10% ለነሱ የተመደበ ነው። በተለያየ ምክንያት ደግሞ አገር ውስጥ ባሉ የተለያዩ እንቅስቃሴዎችና ሁኔታዎች በአካባቢያቸው ስራ መስራት ያልቻሉ ከአካባቢያቸው የተፈናቀሉ ግን ደግሞ ንግድ ላይ ያሉ ቤተሰባቸውን በደንብ ሰርተው ማስተዳደር የሚችሉም ካሉ 10% ደግሞ ለነዚህ የሚሆን አንሳር ዲጂታል ፋይናንሲንግ የተባለ ነው። ኮላተራል አይጠይቅም። ወጣቶችና ሴቶች ላይ ፎከስ ያደረገ ነው። ቅድም እንዳልኩት በአርቲፊሻል ኢንተለጀንስ የታገዘ ዘመናዊ የሆነ የፋይናንሲንግ ስርዓት ነው። ያንን አፕሊኬሽን ዳውንሎድ አድርጎ ኢሚዲየትሊ ፕሮሰሱን መጀመር ይቻላል። ፈጣን ነው። በዛ ሂደትም አጠቃላይ በኮርፖሬት ደረጃ ምናልባት እኛ እስከምንመጣ ድረስ ወደ ፊልድ እስከምንወጣ ድረስ በየቀኑ አማውንቱ እየጨመረ ነው የሚመጣው። እኔ ባለ መረጃ ወደ 60 ሚሊዮን ደረጃ የደረሰ ፋይናንሲንግ የሰጠንበት ነው። ይሄ እንግዲህ ዲክሌር ካደረግነው ወደ 3 ወር እየመጣ ነው። በ3 ወር ውስጥ ማለት ነው እና አነስተኛና ጥቃቅን የሆኑ እስከ 100,000 ድረስ ያህል ፋይናንሲንግ ሊያገኙ የሚችሉ አፑን ያወርዳሉ። እዛ ጋር ሪኳየርመንቶች አሉ፣ ይመዘገባሉ። ስለዚህ በቅርንጫፎች አማካኝነት ሄደው የሚያስፈልገው መረጃ ወይም አካውንት መክፈት ሊሆን ይችላል ያሟላሉ። በዛ ሂደት ውስጥ ቴክኖሎጂው በራሱ ፕሮሰስ አድርጎ አፕሩቭ አድርጎ በየሂደቱና በየጊዜው ደግሞ ያንን ተጠቅመው እንደገና መመለስ ሲችሉ ቢዝነሳቸውን ሲያሳድጉ አማውንቱ ከፍ እያለ ነው የሚሄደው ማለት ነው። ይሄ ቅድም ያነሳነውን ፕሮሰስ በጣም ፈጣን ያደርገዋል፣ በጣም ውጤታማ ያደርገዋል። እንዳጠቃላይ ደግሞ ሴቶች፣ አካል ጉዳተኞችና ፋይናንሲንግ ላይ በጣም በቀላሉ ማግኘት ያልቻሉ የህብረተሰብ ክፍሎችን ኢምፓወር የማድረግ አቅማቸውን በደንብ እንዲያሳድጉና ኢኮኖሚው ላይ ሞተር ሆነው አንቀሳቃሽ ሆነው ራሳቸውንም እንዲጠቅሙ አገርንም እንዲጠቅሙ የሚያስችል ፕላትፎርም ነው ባንኩ አዘጋጅቶ ወደ ህዝቡ ያደረሰውና ይሄ ትልቅ ነገር ነው የሚለውን ሀሳብ ለማንሳት ፈልጌ ነው። መልካም፣ እጅግ አድርጌ አመሰግናለሁኝ። እንግዲህ እኔም ያላወቅኩት አዲስ እንትን ነው የፕሮሰስ ላይ እንደነበረ አውቃለሁኝ። 3 ወር ጊዜ እድሜ ነው አሁን አይ ቲንክ ላውንች ከተደረገ የአንሳር ዲጂታል ፋይናንሲንግ ሲስተም። ይሄ ትልቅ የብስራት ዜና ነው ብዬ ወስዳለሁኝ። ምክንያቱም ብዙ ጊዜ ሰዎች ክህሎት ኖሯቸው አቅም ኖሯቸው በፋይናንስ እጦት ቤት የሚቀመጡ ወጣቶች ብዙ እንደሆኑ እናውቃለን። ከዛ በመቀጠል ደግሞ ብድር ለማግኘት የግድ ሀብታም መሆን ወይም ደግሞ የቤት ካርታ ሊብሬ ወይም ሌላ ነገሮች ላያስፈልጉ የሚችሉበት ሁኔታ ዘምዘም ባንክ በዚህ መልኩ አስቦበት ተጨንቆ ይሄንን ማምጣቱ ይበል የሚያሰኝ ነው። እጅግ አድርጌ አመሰግናለሁኝ። ማሻአላህ እንግዲህ እንኳን ደህና መጣ ማለት ወዳለሁኝ በድጋሚ። እንደው ያው አሁን እያወጋን እንደነበረው ሰምታችኋል ማለት ሰምተሃል። ዘምዘም ባንክ ከተቋቋመበት ጊዜ ጀምሮ ራሱን እየገመገመ እየተመለከተ የህዝቡን ፍላጎት እያጠና የአሰራር ሂደቱንም እያዘመነ ዛሬ ላይ የደረሰበት ቦታ ላይ ደርሷል። በዚህም ብዙ ሰዎችን ከስተመሮችን ፋይናንስ አገልግሎት እንዲያገኙ አድርጓል። ይሄ እንደ ትልቅ ግብ የሚቆጠር ነው። ከእድሜው አኳያ ዘምዘም ከመጣበት ርቀትና አሁን ካለው እድሜ ከተመሰረተ አጭር እድሜ እንዳለው ይታወቃል። ግን አሁን እየሰራ ያለው ነገር ደግሞ ጥሩ ነው የሚል ግምገማ ነው እንደናንተም አሁን ሲቀርብ የነበረውና ስለ አንሳርም ሲነሳ ነበር። እስቲ ባንተ ዘርፍ ባንተ ምልከታ ደግሞ ደቡብን ሙሉ ነው የመጣችሁት። ዛሬ ግን የተገናኘ ነው እዚህ ሀላባ ነው። ምክንያቱም ያው አግሪጌት ከስተመሮቻችሁ ላይ ያለውን ሳቲስፋክሽን ምን ይመስላል የሚለውንም የተወሰነ ነገር ትሉናላችሁ። ከባንኩ ውስጥ ቀጣይ ምን እንጠብቃለን? አሁን የጀመረው ነገር አለና እንደው እስቲ ስለ አንሳር የሚለውና ስለ ጉዞ አላማችሁ የተወሰነ ነገር ባንተ ምልከታ በለኝና ትሄዳለህ። ቅድም ኢድሪስ በደንብ አንስቶታል። ያው ሳውዝ ዲስትሪክት ላይ ከስተመሮቻችን ከኛ ጋር ያሉበትን ሁኔታ ለማየት ከባንካችን ምን እንደሚፈልጉ ለመረዳት መሬት ላይ መተካላየው ፕራክቲካል ነገሩን አትረዳውምና ምንድነው ከባንክ የሚፈልጉት? ዘምዘም የመጣበት አላማ ይታወቃል። ስለዚህ እሱን አላማ እንዴት ነው ሪያላይዝ ያደርግነው ነው ወይ መስመር ላይ ነው ወይ ያለነው ትራክ ላይ ነው ወይ ያለነው የከስተመሮቻችን ኒድ ያሟላን ነው ወይ የሚለውን ፕራክቲካሊ መተው ማየት ያስፈልጋል። ብራንቾች ከሚያመጡት ሪፖርት ከሚሰሩት ስራ በተጨማሪ ማለት ነውና
እሱን ለማየት እንግዲህ ወተናል። በጣም የሚገርም ነገር ነው እያገኘን ያለ ነው። ማሻሻል ያለብን መስራት ያለብን ግብአቶችን ከከስተመሮቻችን እናገኛለን። እንዴት ነው ደግሞ የተሻለ ሰርቪስ የምንሰጠው? ኦልዌይስ ኢምፕሩቭመንት የሚያልቅ ነገር ስላልሆነ ማለት ነው። በየጊዜው እየሰራን ያለነው ነገር እያሻሻለን መሄድ መቻል አለብንና በዛ ፐርስፔክቲቭ ነው የመጣ ነው። እንግዲህ ሀላባ ላይም ከስተመሮቻችን እያገኘን ነው። ትልልቅ ነገር ነው እየተነጋገርን ያለ ነው። መሰራት ያለባቸው ስራዎች አሉ፣ እየተሰሩ ያሉ እያደጉ ያሉ ስራዎች ደግሞ አሉ እና በዛ ረገድ ቀደም ኢድሪስም እያነሳው ነበር። ሀላባ ላይ ከሰበሰብነው ሪሶርስ ኦልሞስት 86-90% አካባቢ ፋይናንስ አድርገናል። ኢቭን ከሌሎች ቦታዎች ሁሉ ሪሶርስን ወስደን ማለት ነው እዚህ ካለው ባሻገርና ይሄ በጣም ኢምፖርታንት ነገር ነው። ዘምዘም አደረጃጀቱን ካየነው ለኮርፖሬት ለትልልቅ ቢዝነስ ለሚሰሩ ኮላተራል ላላቸው ቢዝነስ ላይ ላሉ ሰዎች ፋይናንስ የምናደርግበት የራሱ ክፍል አለው፣ የራሱ አሰራር አለው። ከዛ ደግሞ አነስ ያሉ ኤስኤምኢ የምንላቸው አነስተኛና መካከለኛ ቢዝነስ ላሉ እንደዚህ ከ5 ሚሊዮን ያልበለጠ የፋይናንሲንግ ፍላጎት ላላቸው ሰዎች ፋይናንስ የምናደርግበት የራሱ ክፍል አለው፣ የራሱ አደረጃጀት አለው። ከዛ ደግሞ ባነሰ መልኩ ደግሞ አንሳር ዲጂታል ፋይናንሲንግ ብለን በዲጂታል ኮላተራል የማይፈልግ ላይሰንስ የሚፈልግ ላይሰንስና ቲን ናምበር የሚፈልግ በስልካቸው አፕላይ የሚያደርጉት ከዛ እቃ ገዝተን የምንሰጣቸው ከ30 ሺህ ብር ጀምሮ ከዛ እሱን ሲመልሱ እያደገ 100 ሺህ እያደገ እስከ 1 ሚሊዮን ድረስ ማደግ የሚችል አንሳር ዲጂታል ፋይናንሲንግ። በነገራችን ላይ አንሳር ዲጂታል ፋይናንሲንግ ሐላል ዲጂታል ፋይናንሲንግ በአፍሪካ የመጀመሪያው ነው። በኢትዮጵያ አይደለም፣ በአፍሪካ የመጀመሪያው ነው። የትም ባንክ ላይ የትም ሀገር ላይ እንደዚህ አይነት ሐላል የሆነ ዲጂታል ፋይናንሲንግ የለም። ያው የምታውቃቸው ፋይናንሲንጎች አሉ በዲጂታል በተለያዩ ባንኮች የሚሰሩ እነሱ አጠቃላይ ኮንቬንሽናል ናቸው፣ በወለድ የሚሰሩ ናቸው። ስለዚህ ዘምዘም ኦልዌይስ ስንመጣ እንደዚህ አይነት ኢኖቬቲቭ የሆኑ ነገሮችን ለፐብሊኩ ማምጣት ነው። ስለዚህ የአሁኑን አደረጃጀት ካየኸው ለትላልቆቹ አለ፣ መሀል ላይ ላሉት አሉ፣ ለትናንሾች አሉ። ከዛ ደግሞ በብድር ፋይናንስ የማታደርጋቸው ከነሱ ፋይናንሻል ፕሮፊት የማታገኝባቸው ሰዎች ደግሞ አሉ። እነሱን ደግሞ አድሬስ ለማድረግ ሶሻል ፋይናንሲንግ የሚባል ፓኬጅ ደግሞ አለን። ምንም አይነት የገንዘብ ትርፍ የማናገኝበት እናቶች እህቶችን አደራጅተን ስራ እንዲሰሩ የምናደርግበት ሶሻል ሪስፖንሲቢሊቲያችንን የምንወጣበት ማለት ነውና ዘምዘም ውስጥ የተቀመጡ ቫልዩዎች አሉ። ለምሳሌ አካታችነት ስንል አሁን ባልኩህ የኢኮኖሚክ ስታተስ ሁሉንም እናካትታለን። ሁሉም ክልሎች ላይ ብራንቾች አሉን፣ ሁሉንም እናካትታለን። የሃይማኖት ሁሉም ሸሪዓን መሰረት አድርጎ መስራት የሚችለውን ሁሉንም እናካትታለን። ስለዚህ የምንጽፈው ቫልዩ ቪዥናችን ላይ ሚሽናችን ላይ ቫልዩዎቻችን ላይ የምንጽፋቸው ሪል የሚኖሩ ናቸው። በዛ መልኩ ነው እየሰራን ያለ ነውና እያንዳንዱ ለህብረተሰብ ክፍል የሚያናግር ፕሮዳክቶች አሉን ማለት ነው። ከዛው እንግዲህ ደቡብ ላይ በጣም ያየነው ሞር እዚ የቁብ የምናምን ስራዎች በጣም ኮመን የተለመዱ ናቸው። ለሱ ደግሞ እኛ የዘምዘም ሐላል ቁብ የሚባል ፋይናንሲንግ ፓኬጅ አለን which is 150 ሰዎች አንድ ላይ ተሰብስበው 150ኛው የሚደርሰው ሰው እንግዲህ ሩቅ ነው የሚሆነው። ስለዚህ ከኛ ጋር የሚሰሩበትን ፕላትፎርም ፈጥረን የተወሰኑትን እኛ ፋይናንስ አድርገናቸው እቁቡ ሲደርሳቸው የሚመልሱልን ነገር ግን እቁቡን ከሚጠብቁ ቀድመን እኛ ፋይናንስ የምናደርግበት በሙራባህ ፋይናንሲንግ የራሱ ስራ አለው ማለት ነው። በዛ መልኩ እቁብንም እንደ ፕሮዳክት እየተጠቀምነው ያለ ነው ማለት ነው። ስለዚህ የኛ ዓላማ ምንድነው? ኢኮኖሚው ላይ ያለው ችግር ይታወቃል። እሱን ችግር ፈተን እንዴት ነው ኮምፒተንት የሆነ አካታች የሆነ ሸሪዓን መሰረት ያደረገ የፋይናንስ ስርዓት እናመጣለን ነው። ይሄንን ያስተዋወቅን ያለ ነው ማለት ነው። መልካም። አንድ ታሽ የሚያደርገኝ ነገር ሌላ ስላነሳልኝ ነውና አብዛኛው የኢትዮጵያ ማህበረሰብ የሚኖረው መካከለኛም ሰው አነስተኛ የገቢ ያው ከለት ጉርሱ ያልዘለለ ነገር ግን ሰርቶ መለወጥ የሚፈልግ ብዙ ታለንት ብዙ አቅም ብዙ ዕውቀት ያላቸው ወጣቶችም ጭምር ዩኒቨርሲቲም ጆይን አድርገው የተመለሱ ስራ መቀጠር ያልቻሉ ወይም ደግሞ ለዛም ነገራቶች ሳይመቻቹላቸው የቀሩ በራሳቸው ቢዝነስ መንቀሳቀስ የሚፈልጉ ብዙ የሰው ኃይል አለን። ይሄንን የሰው ኃይል ደግሞ ዘምዘም ባንክ አቃፊነት ያካታችነት በሚለው መርሁ መሰረት በማድረግ ያንን ለመስራት እየሄደ ያለበት ርቀት አለ። እንደ ሀገር ደግሞ ይሄ ከዚህ ቀደም በባህልም ይዘን ያመጣ ነው እቁብ የምንለው ነገር አለ። እቁብ ደግሞ እስኪደርስ 100 ሰው ከሆነ 100 ሳምንታትን ወይ 100 ወራት ወር ከሆነ አላቅም ሊጠብቅ ይችላልና እነዛ ሰዎች በሾርት ባጭር ጊዜ ውስጥ ከባንኩ የሚያገኙበት መንገድ ማለት እሱን ፈታ እንድታረግልኝ ስለምፈልግ ነው። ይሄን ፕሮግራም የሚከታተሉ ብዙ ነጋዴዎች ሊኖሩ ይችላሉ። እቁብ እንዳልከው አንድ አመት ሊዞር ይችላል። ስለዚህ አንድ እቁብ ላይ 50 ሰው እንኳን ቢኖር ከዛ 50 ሰው ለ50ው ይሄን ነገር ማመቻቸት ይቻላል ወይስ ምን ያህል ሰው ነው እቁብ? እስቲ እሱ ነገር ኢንሻአላህ በደም ዘርዘር እንድታረግልኝ። ለምሳሌ አንድ እቁብ 50 ሰዎችን 50 አባላትን የያዘ እቁብ ቢኖር እቁብ ሰብሳቢዎች እንደምታውቀው ትረስቱ እንዲፈጠር የተወሰነ ሳምንት እንዲጥሉ ያደርጓቸዋል።
ለምሳሌ 10 ሳምንት 15 ሳምንት ከዛ በኋላ ነው አንድ 15 ጣም የሚመታው ማለት ነው። ለዚህኛ ምን እናደርጋለን? እኛ ጋር ሂሳብ ይከፍታሉ። ይሄን 10 ሳምንት 15 ሳምንት እኛ ጋር እየጣሉ ይቆያሉ። እናያቸዋለን ትረስታቸውን ማለት ነው። ስለዚህ የአደራጆችን ትረስት እናያለን። ከዚህ በፊት ያላቸው ፐብሊኩ ላይ ያላቸውን ተቀባይነት ሁሱሱን እናያለን። ከዛ በኋላ ልክ ራሱ ባለቁቡ ከሰበሰቡት 15 ጣ በአንድ ቀን ያወጣሉ። እኛ ደግሞ ለምሳሌ 15 ሰዎች ከሆኑ ለ15 አዲሽናል ሰዎች ለተጨማሪ 15 ሰዎች ፋይናንስ ብናረጋቸው ከ50 ሰው 30 ሰው በአንድ ቀን አገኘ ማለት ነው። በአንድ ቀን አገኘ። እጣ የሚጠብቀው 20 ሰው ይሆናል ማለት ነው። 20 ሰው ይሆናል ማለት ነው። ያጥራል ቶሎ ያገኛሉ። አለበለዚያ እቁብ እየጣልክ ከሁለት ዓመት በኋላ የሚደርስ ከሆነ ብዙ ነገር ነው የሚፈጠረው። ስለዚህ እኛ ቢያንስ ራሱ እቁቡ የጣሉት ለ15 ሳምንት 15 ሰዎችን ቶሎ አድሬስ ያደርጋል። እኛ ደግሞ አዲሽናል 15 ሰዎችን ፋይናንስ እናደርጋለን። እቁቡን ቀድመን በሙራባሃ ፋይናንሲንግ እንሰጣቸዋለን። ከዛ በኋላ መቼ ነው የሚከፍሉት? እቁቡ ሲደርሳቸው ሞስት ላይክሊ መጨረሻ ላይ ተወስዳቸዋለህ። እነዚህ ሰዎች ዋን ስለወሰዱ እነዚህ 20ዎቹ ደግሞ ወደዚህ ተሰበው ቀድሞ የማግኘት እድላቸው ይጨምራል። 50 ሳምንት ይፈጀ የነበረው እኮ 20 ሳምንት ፈጀ ማለት ነው። ሲምፕሊ ይሄንን ነው መስራት የምንፈልገው። ይሄን ደግሞ እያሳደግነው ስንሄድ ከኛ ጋር ሪሌሽንሺፓቸው እያደገ ሲሄድ 20 ሳምንት እኛ ጋር አስቀምጠው ለሁሉም ልንሰጣቸው እንችላለን። ምንም ችግር የለብንም። ለሁሉም ሰዎች እኩል መስጠት ይቻላል። እኩል ስራ መስራት አለባቸው። ለምን እቁብ ስራ እየተሰራ የሚጣል ነው እንጂ ስራ እየሰራ ከስራህ ብር እየጣልክ የምትጠብቀው አይደለም። yes አግኝተህ እየሰራህበት ትጥላለህ። መተባበሩን ስለሚያመጣ ማለት ነው። ስለዚህ እንደ ዘምዘም እንደዚህ ማህበረሰቡ ላይ ሪል መሬት ላይ የወረዱ ችግሮችን እያየን ለነሱ መፍትሄ ያዝን ነው የምንመጣው ማለት ነው። ቴንክ ዩ። እዚሁ ላይ አንድ ሄድባለሁኝ። ምክንያቱም ይሄንን ፕሮግራም የሚከታተሉ ታዳሚዎቻችን እነሱን ተች የሚያደርግና እነሱ ሊጠይቁ ይችላሉ የሚለውን ጥያቄ ነው። አሁን የእቁቡን ያው የተወሰነ መንቀሳቀሻ ላላቸው የህብረተሰብ ክፍሎች ነው። ቅድም አንሳር ደግሞ ታች ላይ ላሉ ምንም ኮላተራል ሳያስፈልጋቸው በአንሳር ዲጂታል ፋይናንሲንግ ሲስተም ይበደራሉ። አንሳር ዲጂታል ፋይናንሲንግ ለመበደር መስፈርቱ ምንድነው? ምክንያቱም እዚህ ጋር ሌላ ሰው መጠየቅ ብራንች ይመጣሉ። አሁን ደግሞ ግረ መንገዳቸውን እዛው በያዙት ስማርት ስልክ ላይ አፕሊኬሽኑን አውርደው መጠቀም ሊችሉ ይችላሉ። ከስንት ብር ጀምሮ ሲሰጣቸዋል የሚለውን ነገር ደግሞ እሱ ላይም ማሻአላ ቆንጆ ነው። እንግዲህ የዘምዘም ፕሮዳክት ሁሉንም ስናወራ መጀመሪያ ላይ መሰመር ያለበት ነገር የሸሪዓ ጉዳይ ነው። ስለዚህ እኛ የምንሰጠው አገልግሎት አጠቃላይ ሸሪዓ ኮምፕላያንት መሆን መቻል አለበት። ስለዚህ አንሳር ዲጂታል ፋይናንሲንግ ስንል ስልካቸው ላይ ዳውንሎድ ያደርጋሉ። የዘምዘም አካውንት ሊኖራቸው ይገባል። ዘምዘም ላይ በተወሰነ መልኩ እንቅስቃሴ እንዲኖራቸው ይገባል። እንቅስቃሴ ስንል ይሄ ትልቅ እንቅስቃሴ የሚቀመጥ ብር አይደለም። በቀን 100 ብር የምታገኝ ከሆነ 100 ብሩን ዘምዘም ማስቀመጥ ማለት ነው። 100 ብሩን ነገ የምትፈልገው ከሆነ ነገ ማውጣት ማለት ነው። ይሄ ነው እንቅስቃሴ ማለት እንጂ ነሰሰርሊ ይሁን የተጠራቀመ ብር አምጥተህ ዘምዘም ላይ አስቀምጠህ ዲፕሪሼት እንዲሆን መጠበቅ ማለት መቻል አይደለም። ትራንዛክሽን ስትከፍል በዘምዘም መክፈል፣ ሲከፈልህ በዘምዘም እንዲከፈልህ ማድረግ ማለት ነው ትራንዛክሽን ማለት። ስለዚህ እኛ ጋር አካውንት እንዲኖራቸው እንፈልጋለን። ከዛ በኋላ ፎርማል ቢዝነስ ላላቸው ሰዎች የሚሰጥ ነው። ላይሰንስ እና ቲን ናምበር እንፈልጋለን። ከዛ ሲስተሙ ላይ ራሳቸው ሬጂስተር የሚያደርጉት ማለት ነው። ንግድ ፍቃዳቸውን ያስገባሉ፣ ቲን ናምበራቸውን ያስገባሉ። ዜን ኤአይ ቅድም ድሪስ እንዳለው አርቲፊሻል ኢንተለጀንስ ነው ክሬዲት ስኮሪንጉን ካልኩሌት የሚያደርገው። ስለዚህ አብዱ ስንት ነው አካውንቱን ያያል። ጀንደር ለሴቶች ሞር ፕራዮሪቲ ይሰጣል። ስለዚህ ይሄን ካልኩሌት ያደርግና ለምሳሌ የመጀመሪያው ፕሮዳክታችን ሳሊሃት የሚባል ፕሮዳክት አለ። ለምሳሌ ጣሪያው 30,000 የሆነ ማለት ነው። ከሱ ቀጥሎ 100,000 ጣሪያው የሆነ ፕሮዳክት አለን። ከሱ ቀጥሎ ጣሪያው እስከ 400,000 የሚሄድ ፋይናንሲንግ አለን እያለ እስከ 1 ሚሊዮን የሚሄድ አለን። ሁለት ፕሮግራሞች አሉ ማለት ነው። ስለዚህ በዚህ ረገድ እኛ እያሰብን ያለነው ምንድነው? ለምሳሌ አንድ ሰው በ30,000 ይሞክር። ምኑን ማየት ስላለብን ሰውየው ከኛ ጋር ያለው ሪሌሽን ማየት ስላለብን እሱን ወስዶ በሙራባሃ ዕቃ ተገዝቶለት እሱን ሸጦ ትራንዛክት አድርጎ እሱን ሲመልስ ወደ ሁለተኛው ፓኬጅ ግራጁዌት እናስደርገዋለን። ወደ 100,000 ብር ከን ይመጣል። እሱ ጋር ሰርቶ ደግሞ ሲመልስ ወደ 400,000 ግራጁዌት እናስደርገዋለን። በዚህ ሂደት እስከ 1 ሚሊዮን ግራጁዌት እናደርጋለን። የመመለስ እንትኑስ ምን ያክል ነው ዲዩሬሽኑ? አሁን ለምሳሌ አንድ ሰው 30,000 ብር ወሰደና ይሄን 30,000 ብር ነገ ያንን ብር ለማግኘት ብሎ 30,000 ብሩን ቢመልስ ምናልባት የሱንም እስቲ እንግዲህ ሸሪዓ ስንል ፕሮሰሱ እስከ ኢቲክስ ድረስ የሚሄድ ጉዳይ ነው። ስለዚህ ለምሳሌ ሰው የመጀመሪያው ፋይናንሲንግ የአንድ ወር ፋይናንሲንግ ነው ለምሳሌ። ስለዚህ ዛሬ ወስዶ ዛሬውን ቢመልስ ሁለተኛው ፋይናንሲንግ ከወር በኋላ ነው የምንሰጠው ማለት ነው ሙስት ላይክ። ስለዚህ ፕሮፐርሊ ካራክተሩ ሸሪዓን መሰረት ያደረገ ሰው መሆን መቻል አለበት፣ ማኒፑሌሽን እንዳይመጣ ማለት ነው። ስለዚህ በዛ መልኩ ራሱ ኤአዩ ካልኩሌት የሚያደርግበት እነዚህ ሜትሪክሶች ለተሰጡት ካልኩሌት የሚያደርግበት ሴናሪዮ አለ። እኛ ግን ምን መሰለህ በደንብ እንደውም በዚሁ አጋጣሚ መሰመር ያለበት ጉዳይ
ሸሪዓ ኮምፕላያንት ባንክ ሲቋቋም ባንኩ ያንዳንዱ የሚሰጣቸውን ነገሮች ሸሪዓን መሰረት ያደረገ መሆን አለበት። ለማን ነው ይሄን ሰርቪስ የሚሰጠው? ሸሪዓን መሰረት ላደረገ ቢዝነስ ወይም ግለሰብ ማለት ነው። ስለዚህ ባንኩ ሸሪዓን እየጠበቀ ደንበኛው ሸሪዓን የማይጠብቅበት ከሆነ እነዚህ አብረው መስራት የሚችሉ አይደሉም። ስለዚህ ሸሪዓ ስንል ፎር ኦል ማለት ነው። ፎር ዘ ባንክ ኤንድ ፎር ዘ ከስተመርስ ማለት ነው። ስለዚህ የአንድ ወር ፓኬጅ አለ፣ በአንድ ወር መመለስ ያለበት፣ በአራት ወር መመለስ ያለበት፣ በሁለት ዓመት ከ5 ወር ድረስ መመለስ ያለበት እንደየ አማውንቱና እንደየ ስራ ሁኔታው የመክፈያ ጊዜው ይለያያል ማለት ነው። እጅግ አድርጌ አመሰግናለሁ። የተወደዳችሁ የተከታተላችሁ ያላችሁት ከደቡብ ስቱዲዮ ሀሩን በቀጥታ ወደ እናንተ እያስተላለፍን ወይም ደግሞ ቆይታ እያደረግን ያለነው ከዘምዘም ባንክ ስራ አመራሮች ጋር ነው። እንግዲህ እናንተ ልትጠይቋቸው የምትችሏቸውን ጥያቄዎች በማንሳት እኛም የህብረተሰቡ አካል ስለሆንን ክላሪቲ ታገኛላችሁ ብለን ተስፋ እናደርጋለን። ብዙ ጊዜ ባንኮች ሲባል ሰው ፕላን ያለው ሊብሬ ያለው የሆነ ማሳዣ ያለው በሚል ነው የሚታጠረው። ያንን ለማድረግ ባንክ የሀብታም ነው፣ ባንክ የእንትን የቱጃሮች ነው ተብሎ የሚታሰብ ነው። ነገር ግን ያው ዘምዘም ባንክ አሁን አካታች የሚል መርህ ይዞ መጥቶ ሁሉንም የህብረተሰብ ክፍል ቱጃሩንም የሚሰጥበት የራሱ የሆነ ክፍል እንዳለው ስንረዳ ነበር። ከዛ ደግሞ ዝቅ ብሎ ከቱጃሮቹ ዝቅ ትልልቅ ባለሀብቶቹ ዝቅ ብሎ እስከ 5 ሚሊዮን ብር ሊሰጥ የሚችልበት የራሱ ዲፓርትመንት አለው። ከዛም ደግሞ ወረድ ብሎ ሲመጣ ምንም አይነት ማሳዣ ሳያስፈልግ የንግድ ፍቃድና ቲን ነምበር ብቻ ኖሮት አንድ ሰው ስማርትፎን ወይም ዲጂታል ስልክ ካለው በአፕሊኬሽን ወስዶ ለሚፈልገው ወይም ደግሞ ለተሰማራበት የሥራ ዘርፍ የሚበደርበት መንገድ እንደተመቻቸና ይህንንም ወደ አገልግሎት እንደተገባ አሁን ምንም ጊዜ ሳትወስዱ ከስልካችሁ ላይ ይህንን አፕሊኬሽን በማውረድ መጠቀም ትችላላችሁ። አንሳር ዲጂታል የሚለውን ፋይናንሲንግ ሲስተም ነው። ለዚህ ደግሞ መጀመሪያ ግን የዘምዘም ባንክ ሂሳብ መክፈት ግዴታ ነው። ከዛ መቀጠል የንግድ ፍቃድና ቲን ነምበር ያስፈልጋል። ይሄም በአካባቢ ባሉ የመንግስት ንግድ ቢሮዎችና ገቢዎች ተኪዶ በአጭር ጊዜ ውስጥ ማግኘት የሚቻል ነው የሚል መልእክት ማስተላለፍ ወዳለሁኝ። እንግዲህ ጥሩ ቆይታ እያደረግን ነው ብዬ ተስፋ አደርጋለሁኝ። እንደው አሁን ዘምዘም ባንክ ይሄንን ፕሮሰስ ጀስት አሁን ሀላባ ላይ ወደ 18 ከስተመሮች ወደ 59 ሚሊዮን ብር ገደማ ፋይናንስ አድርጓል። ይሄን ደግሞ ስናየው እዚህ ፋይናንስ ካደረገው ገንዘብ ከራሱም ጭምር ከሌላ ብራንችም ጭምር ወስዶ አምጡ ሰጥቷል። እዚህ ባጋር ባለው የቢዝነስ እንቅስቃሴና ካስተመሩ ላይ እምነት ጥሏል። እንደው ይሄ አካባቢ ያው ሸሪዓን መሰረት ያደረገ ስለሆነ ማለት ነው ካለው ሪሶርስ ካለው የሙስሊሙ የፋይናንስ አቅም አኳያ ዘምዘም ባንክ ሰርቪስ መስጠት ባለበት ልክ እየሰጠ ነው ብላችሁ ታምናላችሁ ወይ? ህብረተሰቡ ጋር ያለው የአዌርነስ ጋፕ አሁን ለምሳሌ ዘምዘምም ሂጅራም ሁለቱም ኢስላሚክ ስለሆኑ ማነሳው ማለት ነው። እኚህ ባንኮች ሊመጡ ብዙ ዋጋ ተከፍሏል። እንዳይቋቋሙ ብዙ ነገር ተደርጓል። እንግዲህ በቅርብ የዚህ የለውጡ መንግስት ከመጣ በኋላ ኦፊሻሊ ተፈቅዶ ባንኮቹ ስራቸውን ጀምረዋል። በዛው ልክ ደግሞ ሙስሊሙ ማህበረሰብ ወይም ደግሞ በዚህ ሸሪዓ እምነት ያለው አካል ባንኩን የመጠቀም ባህሉ ምን ይመስላል? ለዚህስ ማህበረሰብ ምንስ መልእክት ታስተላልፋላችሁ? እንግዲህ ዘምዘምን ያው ይሄ ፐብሊክ ይሄ ማህበረሰብ ነው የመሰረተው በብዙ ትግል በብዙ ጣውረድ በመታቀው ታሪክ ማለት ነው። ኢቭን ገንዘቡን አክሲዮን ሲገዛ እንደው ከዘምዘም ዲቪደንድ አግኝቼ አትርፌ በሚል ሜንታሊቲ አይደለም። ኢስላሚክ ባንክ ዘርስሪ ባንክ ሀገራችን ላይ ያስፈልገናል፣ ለዚህ ማህበረሰብ ያስፈልገዋል በሚል ሜንታሊቲ ነው። ስለዚህ ዘምዘም የዚህ ህዝብ ውለታ አለበት እውነት ለመናገር ፐብሊክ ኮምፕሌን አይደረግም። ፐብሊኩ ለዘምዘም ባለውለታ ነው። በጣም ነው የሚገርመኝ። 5 ዓመት 6 ዓመት ከዛም በፊት ከ15 ዓመት በፊትም ሰዎች ምንም አይነት ፋይናንሻል ኒድ ሳይጠብቁ ከዘምዘም የሆነ ነገር እናገኛለን ሳይሉ ገንዘባቸውን አውጥተው በጣም ትልቅ የሚባል ኢንቨስትመንት አውለዋል ማለት ነው። በዛ ፕሮሰሱ ዘምዘም እውን ሆኗል። አሁን እኛ የሚጠበቁብን ስራዎች አሉ፣ እየሰራን ያለናቸው ስራዎች አሉ። ፐብሊኩን ማስተማር ማንቃት የኛ ስራ ነው። እሱን ለማድረግ ነው አሁን የምንንቀሳቀሰው ማለት ነው። ምንድነው ግን መወሰድ ያለበት ነገር የሚገርም ኢትዮጵያ ውስጥ ትልቅ ሪሶርስ አለ፣ ትልቅ ሀብት አለ። እዚህ ሀላባም ስንመጣ በጣም ትልቅ የሆነ ሀብት አለ። ዘምዘም ቅድም ባልኩ ፕሮሰስ አክሲዮን የገዙ ሰዎች አሁን የድካማቸውን ውጤት በአላማ አይተዋል። ዘምዘም ሆኗል። ዘምዘም ተሳክቶላቸው አሁን ደግሞ ኢቭን በገንዘብም የሚያገኙበት ወቅት ደርሷል ማለት ነው። ቢኮዝ ባንካችን ከአመት እስከ አመት በዚህ 4 አመት ውስጥ ትልቅ ፕሮፊት እንደ ኦፊሻል እንዳላረግ ብዬ ነው
በራሱ ፕሮሰስ ኦፊሻል ስለሚሆን እንጂ 10 ዓመት 15 ዓመት የቆዩ ባንኮች ያተረፉትን አይነት ትርፍ በዚህ 9 ወር ግምገማችን ላይ አትርፈናል ማለት ነው። በጣም ሜቢ ቁጥሩን ብነግርህ ኤክስፔክት የማታደርገው አይነት ትርፍ ማለት ነው። ያ ማለት ሰዎች ኢንቨስት ያደረጉት ነገር ፍሬ አፍርቶ በገንዘብም ሊጠቅማቸው ነው፣ ዘምዘምም ደግሞ እውን ሆኗል ማለት ነው። ስለዚህ ምንድነው ለማለት የምፈልገው ባንኪንግን አንደርስታንድ ማድረግ ያስፈልጋል። ፐብሊኩ ላይ ግንዛቤ መፍጠር ያስፈልጋል። የእናንተ የሚዲያዎች ድርሻ እሱ ነው የሚሆነው። ዘምዘም እንደ ባንክ ከተመሰረተ በኋላ ይሄን ማህበረሰብ ማንቃት ኃላፊነታችን ነው። ማህበረሰቡ በደንብ ካስረዳው በደንብ ካቀረብክለት የሚረዳ ማህበረሰብ ነው። እስካሁን ድረስ ዲፖዚታችን ከ9 ቢሊዮን በላይ ሆኗል። ለምሳሌ ዘምዘም ከተመሰረተ ጀምሮ ፋይናንስ እያደረግን መልሰን የተቀበልን ፋይናንስ እያደረግን ከ12 ቢሊዮን በላይ ፋይናንስ አድርገናል። እኛ ፋይናንስ ካደረግነው በላይ ደግሞ አይኤፍቢ ቢዝነሱን እያየው ከሆነ ከጊዜ ወደ ጊዜ በጣም ቡስት እያደረገ ነው ያለው። ይሄ ሁሉ ድርሻ ለፐብሊኩ ትሩፋት ነው። ግን ይሄን ያመጣው ራሱ ፐብሊኩ ነው። ራሱ ፐብሊኩ ሳክሪፋይ አድርጎ ነው። ዘምዘም ባንክ ከ20 ሺህ በላይ ሼር ሆልደርስ አለን። እነዚህ ሼር ሆልደሮች ከዘምዘም ዲቪደንድ እንደዚህ አግኝተን ብለው አይደለም ኢኒሺያሊ ያሰቡት። አሁን ግን ዲቪደንድ የሚያገኙበት ወቅት ነው። ከምልህ በላይ 20-30% ዲቪደንድ ፐር ሼር የሚያገኙበት አመት ላይ ነው ያለ ነው ማለት ነው። ስለዚህ ማስተላለፍ ፈልገው ነገር ምንድነው እኛ የቤት ስራ አለብን፣ አዌርነስ ክሬሽን መፍጠር። እሱን ለመፍጠር እየሞከርን ያለ ነው። ፐብሊኩ ደግሞ ቀረብ ማለት አለበት። የራሱ ባንክ ነው፣ ራሱ የመሰረተው ባንክ ነው። ስለዚህ ምንድነው ያለው እኛ ጋር አንድ ቀን የሚያድር ብር፣ ግማሽ ቀን የሚውል ብር፣ ገብቶ የሚወጣ ብር ቫልዩ አለው። የባንክ ስራ ብራችሁን አምጡና እኛ ጋር አስቀምጡት ማለት አይደለም። ትራንዛክት አድርጉ ነው፣ በእኛ ክፈሉ፣ በእኛ ተቀበሉ ነው ስራው ማለት ነው። ስለዚህ ትስስር መፍጠር ይፈልጋል። አሁን ደግሞ ዲጂታል አክሰሶች ጥሩ ናቸው። ሞባይል ባንኪንጋችን፣ ሌሎች ነገሮችም ጥሩ ናቸው። እሱ ያለ ነው። ስለዚህ ፐብሊኩ ባንኩ ነው። ባንኩን ማሳደግ ያስፈልጋል። ሪሶርሱ አለ፣ አቅሙ አለ፣ ስራው አለ፣ ኤቭሪቲንግ አለ። ስለዚህ ፐብሊኩ ወደ ባንኩ ጠጋ ብሎ መጠየቅ አለበት። ባንኩ ደግሞ ፐብሊኩ የሚያስፈልገውን ሰርቪስ ቅድም እንዳልኩ ሩት ኮዙ ጋር እየሄደ መፍታት መቻል አለበት። እቁብ ችግር ከሆነበት ይሄ ፐብሊክ ለቁብ የሚሆን ነገር ማምጣት አለበት። ኮላተራል ችግር ከሆነበት ለኮላተራል መፍትሄ ይዞ መምጣት መቻል አለበት። ለእያንዳንዱ አንደርግራውንድ ያለውን ችግር እያየ ለዛ መፍትሄ ይዞ መምጣት አለበትና እኔ ማስተላለፍ የምፈልገው መልእክት ባንካችሁ ነው። እንደ ባንካችሁ የምታዝዙበት ባንክ ነው። ባለቤት ናችሁ። ስለዚህ ቀርበን በደንብ የእናንተንም ችግር እየፈታን እናንተም ደግሞ ከባንኩ ጋር አብራችሁ እንድትሰሩ። ሁለተኛውና ግን በጣም መሰረታዊ ጉዳይ ባንካችን አሁን ትልቅ ትርፍ ላይ ነው ያለው። ስለዚህ አክሲዮን ያለን ሰዎች አክሲዮናችንን በ2 በ3 በ4 እጥፍ ማሳደግ መቻል አለብን። አክሲዮን ከዚህ በፊት ያልገዛን ሰዎች ደግሞ ስቲል እየሸጥን ያለ ነው። የአንድ አክሲዮን ዋጋ 1000 ብር ነው። ከ10 ሺህ ብር ጀምሮ አክሲዮን እየሸጥን ያለ ነው። ስለዚህ ይሄን አክሲዮን ሁላችሁም እንድትገዙ ነው መልእክት ማስተላለፍ እንፈልገው። አክሲዮን የሚገዛው አላህ በሚያውቀው አሁን ዘምዘምን ለመርዳት አይደለም። ዘምዘምን ለመርዳት ሰዎች ገዝተው ጨርሰዋል። በቃ አቋቁመውታል ዘምዘምን። አሁን አክሲዮን የሚገዙ ሰዎች ጥቅም ያገኙበታል። ምንም የሚያጠራጥር ጉዳይ ወንድሞች 10 ምናምን ሺህ ወንድሞች እህቶች ግድ የለም እኛ ከዘምዘም ትርፍን ባናገኝ ዘምዘምን ግን ማቋቋም አለብን ብለው ዋጋ ከፍለው መስርተውታል። በቃ እርዳታ የሚባለው ፓርት በዛ ሳይድ አልቋል። አሁን ፍሩቱን የምናገኝበት ትርፉን የምናገኝበት ወቅት ስለሆነ በዛ ሜንታሊቲ የገዙ ሰዎች አሁን የነሱ ዘመን ነው። 2 3 4 እጥፍ ማሳደግ መቻል አለባቸው። ከትርፉን በደንብ ማግኘት አለባቸው። ያልገዛን ያኔ ደግሞ ሰዎች አሁን ላይ መሬት የረገጠ ትርፋማ የሆነ ባንክ ነው አክሲዮን ግዙ እየተባለ በጣም ለትንሽ ጊዜ ነው ደመሰለ። ከዚህ በኋላ ዘምዘም እንደ አክሲዮን ግዙ ነው በ1000 ብር እየሸጥን ነው የምንልበት ወቅት ኦልሞስት እያለቀ ነው ማለት ነው። ስለዚህ ትርፉ በጣም ትልቅ እየሆነ ነው። ሰዎች መጥተው መግዛት መቻል አለባቸው። ይሄ ኦፖርቹኒቲ ነው ለኮሚዩኒቲው ማለት ነውና በዛ መልኩ አክሲዮን ግዢ ላይ በጣም መረባረብ ያስፈልጋል። ፋይናንሲንግ ላይ ቅድም ባልነው የትኛውም ሌቭል ላይ ያለን ሰዎች በአንሳር የምንስተናገድ ሰዎች አንሳር ላይ፣ በኤስኤምኢ የምንስተናገድ ሰዎች ኤስኤምኢ ላይ፣ ደግሞ በደንብ ቢዝነስ ኑሮን ከ5 ሚሊዮን በላይ ደግሞ ፋይናንስ የምንፈልግ ሰዎች የትኛውም ካቴጎሪ ላይ ያለን ሰዎች የመጣን ከዘምዘም ጋር መስራት አለብን። አንድ ቀንም የሚያደር ገንዘብ እኛ ጋር ማስቀመጥ አለባቸው። ትራንስፈር ቱ አዘር ባንክ እኔ አላቅም እንግዲህ ሜቢ የሀላባም ከስተመሮች በዚህ ምስክር ይሆናሉ ብዬ ነው የማስበው። በጣም በፍጥነት ነው ወደ አዘር ባንክ ትራንስፈር እያደረግን ያለ ነው። አርቲጂኤሳችን በጣም ፈጣን ነው። እንግዲህ ልጆቻችን በተሻለ አቅም የኛው ልጆች ናቸው፣ የሚችሉትን ሁሉ ያደርጋሉ። ዘምዘም ላይ በጣም የሚገርም ነገር ቅዳሜ እሁድ ማታ ምናምን የሚባል ስራ የለም። በቃ በስራ ሰዓት 8 ሰዓት ነው የምናገለግለው የሚባል ነገር የለም ዘምዘም ላይ ቢኮዝ አላማችን ትልቅ ነው። እሱን ለማሳካት ጥረት እያደረግን ነው ማለት ነው ኢንሻአላህ። እሺ እስቲ አሁን ባነሳሁት ሀሳብ ላይ አንተም ትቀጥላለህ። የመድገም አይጠበቅብኝ። መርሐባ ጀዛከላ። ምናልባት ወደዚህ ሀሳብ ከመምጣት በፊት አንሳር ላይ የተወሰኑ ሀሳቦችን ጠቅለል አድርጌ ላስቀምጣለሁ። ምክንያቱም ዲጂታል ፋይናንስ የተባለ ሲደጋገም ሁሉም አንድ አይነት አድርጎ የመሳልና የመውሰድ
ተመሳሳይ ነው የማለት ነገርም ስለሚያጋጥም ማለት ነው። እና አንሳር ዲጂታል ፋይናንሲንግ ዩኒክ የሚያደርገው ነገር ምንድነው? ቅድም ወንድሜ አብዱ ጠቅሶታል፣ ግን በደንብ አንደርላይን እንዳደርግበት ፈልጌ ነው። አንደኛው ሸሪያ ኮምፕላያንት ነው። በሆል ፕሮሰስ ኢንዲትዊን ሸሪያ ኮምፕላያንት ነው። በዛ ሂደት ውስጥ ሀላል የሆኑ ቢዝነሶችን ኢምፓወር የማድረግ ሀላል ቢዝነሶች ላይ የመስራት ነው። ሸሪያው ሙሉ በሙሉ የጠበቀ ነው ማለት ነው። አንድ እሱ ነው። ሁለተኛ ቅድም እንዳነሳሁት ሴቶችን በጣም ኢምፓወር ለማድረግ በኢኮኖሚ እንቅስቃሴ በተለያየ ኢኮኖሚ ሌቭል ላይ ያሉት ቅድም የተነሳው ኢንክሉሲቪቲን ከማካተት አኳያ በረጅም ዘመን ፎርማል በሆነ የባንኪንግ ፕሮሰስ ብድር ሊያገኙ በጣም የተቸገሩ የተሳናቸው ወገኖችን፣ ሴቶችን፣ ወጣቶችን እንደዚሁም ደግሞ አካል ጉዳተኞች የተፈናቀሉ ምንላቸውን ኢምፓወር የሚያደርግ በኢኮኖሚ እንቅስቃሴዎች ትልቅ ሚና እንዲኖራቸው ጉልህ ሚና አንበሳውን ድርሻ እንዲይዙ የሚያስችል ፕሮዳክት ነው። ከዚህ ጋር በተያያዘ ይሄ ስራ ፋይናንስ የማድረግ ጉዳይ ብቻ ሳይሆን ኢኮሲስተም ነው ቢልድ የተደረገው። ኢኮሲስተም ምን ማለት ነው? አቅራቢ ያለ ሰፕላየሮቹ ሬጂስተር ተደርገው እዚህ ሲስተም ውስጥ ይገባሉ። ተጠቃሚዎቹ የሚፈልጉት ለንግዳቸው የሚያስፈልጋቸው መግዛት የሚፈልጉት ነገር በሙሉ እዛ ውስጥ እንዲያገኙ ይደረጋል ማለት ነው። ሶ አቅራቢዎችን የሚያስተሳስር ነው። አቅራቢዎችን ብቻ ሳይሆን ገዢና ሻጩ የተለያየ ቦታ ላይ ካሉ በመሀከል አገናኞች ትራንስፖርት የሚያደርጉ እቃውን ተቀብለው ለእንትኑ የሚያደርሱ ለከስተመሩ የሚያደርሱ ያስፈልጋሉ ማለት ነው። ሶ ይሄን ሁሉ በማስተሳሰር በዚህ ሁሉ ሂደት ውስጥ የተቀላጠፈ አገልግሎት እንዲያገኙ የሚያስችል ነው። ኢኮሲስተሙን ቢልድ አድርጎ የተነሳ የፋይናንሲንግ ሞዴል ነው ማለት ነው። እና እነዚህ ነገሮች በጣም ዩኒክ ነው የሚያደርጉት ማለት ነው። እሱን በደንብ አስረግጬ ጠቀስ አድርጌ መሄድ ስለፈለኩ ነው። ማሻአላ። ወደ መጀመሪያው ሀሳብ ስመጣ እንግዲህ የዘምዘም ባንክን እንዳጠቃላይ የቢዝነስ ሞዴል ሸሪያ ኮምፕላያንት የሆነው ቢዝነስ ሞዴል ከሸሪያው ጋር ስናገናኘው ዋናው ነገሩ ምንድነው ብለን ፈታ አድርገን ስናየው ኢንክሉሲቭ ቅድም ያነሳ ነው። ኢንክሉሲቭ የመሆን ኢንክሉሲቭነቱ በተለያየ ኢኮኖሚክ ሌቭል ላይ ያሉትን ብቻ አይደለም። ኢንክሉሲቭነቱ ኢሪስፔክቲቭ ኦፍ ሪሊጅን ባክግራውንድ የተለያየ ሃይማኖት ኢትዮጵያ ውስጥ ስብጥር ያለበት ሀገር ነው። የትኛውንም ሃይማኖት ይከተል ደንበኛው፣ ያ ደንበኛ የሸሪያ መርሆችን የተከተሉ ወለድ አልባ የሆኑ የፋይናንሻል አገልግሎቶችን አማራጭ የሆኑ አገልግሎቶችን መጠቀም እፈልጋለሁ እስካለ ድረስ የትኛውም ደንበኛ የባንኩ ተገልጋይ ነው ማለት ነው። ኖት ኦንሊ ደንበኛው በውስጥ ራሱ ስታየው ስታፉን ራሱ ስታየው ከቫይስ ፕሬዝዳንት ጀምሮ በዳይሬክተር ሌቭል በብራንች ማኔጀር ሌቭል ያሉ ቁልፍ ቦታ ያሉ የባንኩ ስታፎች በሙሉ ሙስሊም ያልሆኑትም የተካተቱበትና በደንብ ይህንን ሸሪያ ኮምፕላያንት የሆነ ሲስተም ሞዴሉን አንደርስታንድ አድርገውት ወደውት ስራ ላይ እንቅስቃሴ ላይ ያሉበት ነውና ኢንክሉሲቭ የሚለውን ነገር በቃል በራዕይ በሚሽን ስቴትመንት ከማስቀመጥ ባለፈ በተግባር በርካታ የባንኩ ደንበኞች በዲፖዚት አካውንት ላይ የሚያስቀምጡም እንደዚሁም ደግሞ ፋይናንስም ላይ ቅድም እንዳነሳ ነው ሙስሊም ያልሆኑ በርካታ ደንበኞች አሉት። ስለዚህ ኢኮኖሚው ላይ አንዱ መዛነፍ አካታች ያለመሆን ነው ፋይናንሻል ሴክተሩ ላይ። ይሄንን በደንብ ለማስተካከልና በባንክ ደረጃ ባንኩ ራሱ ብቻ ተጠቃሚ መሆን ሳይሆን ይሄን መዛነፍና ይሄንን ጉድለት መሙላት አገር እንዲጠቀም አገር የበለጠ እንዲያደርግ ከማድረግ አኳያ ትልቅ አስተዋጽኦ ስላለው ማለት ነው። ሌላው ነገር የኢኩዊቲ ጉዳይ ነው፣ የፌርነስ ጉዳይ ነው፣ የጀስቲስ ጉዳይ ነው። መስራት እየቻለ ጤናማ ሆኖ መንቀሳቀስ እየቻለ ግን ፋይናንሻል ሲስተሙ ከሃይማኖት ባክግራውንዱ ላይ ከወለድ ጋር በመቆላለፉ ብቻ ያንን ፌር ባልሆነ መንገድ መኬድ ያለበትን ነገር አልሄድም ብሎ ከኢኮኖሚ እንቅስቃሴውና ማደግ ባለበት ፍጥነት እንዳያድርግ የሚያደርገውን ሊሚቴሽን የሚያነሳ ነው ማለት ነው። ሶ ይሄ ትልቅ የሆነ በዚህ ልክ ልንረዳው የሚገባ ጉዳይ ነው የሚሆነው ማለት ነው። ሶ ያ ሁሉ ድካም ያ ሁሉ ልፋት እነዚህን ነገሮች ለማስተካከል ሆኖ ሳለ አሁን እድሉ ደንቦ ሲኖረን ፕላትፎርሙ ሲዘረጋ ቅርንጫፎቹ ሲከፈቱ ዋናው መስሪያ ቤት ዘምዘም ባንክ ተቋቁሞ ሌሎችም እንደዚሁ ፉል ፍሌጅድ የሆኑ ኢንተረስት ፍሪ ባንኮች ከነዚህ ባንኮች በዕለት ተዕለት እንቅስቃሴዎች በዕለት ተዕለት ስራ ውስጥ አብሮ ከመስራት አኳያ ያሉ መስተካከል ያለባቸው ጉዳዮች አሉ። እኛም አሁን መተን ስንጎበኝ ቪዚት ስናደርግ
ያየናቸው ክፍተቶች አሉ። ባንኩ በራሱ በኩል ማስተካከል ያለበት መስራት ያለበት አዌርነስ ክሬት ማድረግ ያለበት አዌርነስ አለ። ግን ፕላትፎርሞቹ ተዘጋጅተዋል፣ ቅርንጫፎቹ ክፍት ናቸው። በዚህ ረገድ ደንበኞች ከባንኩ ጋር ከዘምዘም ባንክ ጋር የሚጠበቀው የዕለት ተዕለት የስራ እንቅስቃሴያቸውን አነሰ በዛ ሳይሉ የንግድ እንቅስቃሴያቸውን ከባንኩ ጋር አቆራኝተው እንዲሄዱ ነው ባንኩ ማስተካከል ያለበት። የነሱ ፍላጎት ያላሟላው ክፍተቶች ካሉ እንዳነሳው እንደሜ እየጠየቅን እየተረዳን ወዲያው መፍትሄና ማስተካከያዎች እየወሰድን ነው የዋል ነው። ይሄ በስፋት የምንቀጥለው ነው የሚሆነውና ከዚህ አኳያ በዲፖዚት በሚያስፈልጋቸው ፋይናንስ የቅርንጫፎቻችን ቀርቦ በደንብ ሊገለገሉበት የሚገባው ጉዳይ ነው። ይሄ ዛሬ ነገ ልንለው የምንችለው ጉዳይ አይደለም። ዛሬ ካልተጠቀምንበት ነገ እንደዚሁ በዚህ ሂደት ላይ ባለመጠቀማችን ወደ ኋላ እንዳንቀር ስለሚያሳስበን ነው የምናነሳው ማለት ነው። ብዙ ኢፈርት አድርገናል። ባንኩ እስኪመጣ ማሻአላህ ባንኩ ተቋቁሟል፣ ስራ ጀምሯል። በቃ ስራ ጀምሯል ብሎ መዘናጋት ግን የሚታይ ይመስለኛል እኔ በግሌ ማለት ነው። ደንበኞችን ለመውቀስ ሳይሆን ግን ይሄ መስተካከል ያለበት ጉዳይ ነው። ደንበኞችም ስናናገር ከዛ አኳያ በደንብ እንዲጠቀሙበት ከማድረግ እና ከመንቀሳቀስ አኳያ ነው። በዚህ ሂደት ውስጥ እንግዲህ ባንክ የሚሰጠው አገልግሎት ይታወቃል። ለዲፖዚት ጋር የተያዙ አገልግሎቶች አሉ፣ የፋይናንሲንግ አገልግሎቶች አሉ። እዚህ ሀላባ መተን ደግሞ በልዩ ሁኔታ ያየነው አንዱና ጥሩ ነገር ደግሞ በርካታ የሀላባ ተወላጆች በሳውዝ አፍሪካ በዱባይ የሚኖሩ አሉ። እዛ ውጭ ሀገር ለፍተው ደክመው የሚያፈሩትን መላክ የሚፈልጉትን ነገር በዘምዘም በኩል ከመላክ አኳያ ምናልባት ኢንፎርሜሽን ክፍተት ከሌለ በዚሁ አጋጣሚ ማንሳት የምፈልገው ከካሽጎ ጋር ከሪያ ጋር ከሌሎች መኒ ትራንስፈር ኤጀንቶች ጋር በጣም ፈጣን ጥሩ የሆነ የገንዘብ መላኪያ ሪሚታንስ ፕላትፎርሞች አዘጋጅተናል። ለምሳሌ ካሽጎን ብንወስደው ምንም አይነት ክፍያ የለውም። ከየትኛውም ሀገር ላይ ሆነው ለቤተሰቦቻቸው ወይም ደግሞ ማድረግ ለሚፈልጉት ለራሳቸው ሀጃ በቀጥታ በዘምዘም ባንክ በኩል ገንዘብ መላክ ይችላሉ። ያንን አብረን በጋራ እንድንሰራ የሚለውንም እግረ መንገድ ማንሳት ፈልጌ ነው። ወንድሜ አብዱ ቅድም አንስቶታል። በተጨማሪም ደግሞ አሁን በሼር ከመግዛት አኳያ በሼር ፓርቲሲፔት ከማድረግ አኳያ በቂ ነው የሚል ምልከታ የለንም። የአቅም ማነስ ሳይሆን የግንዛቤ ማነስ ወይም የግንዛቤ ክፍተት እኛም በደንብ ወደ ህብረተሰቡ ቀርበን ያለ ማስረዳት ጉዳይ ሊሆን ይችላል። በዚህ 4 አመት ውስጥ በጣም ፈጣን በሆነ ሁኔታ እኔም ድጋሚ መድገም የምፈልገው ሌሎች ባንኮች ኮንቬንሽናል የነበሩ ባንኮች 10 አመት 12 አመት ሊደርሱበት የሚችሉት ትርፍ በ4 አመት ውስጥ አሁን የ9 ወሩ ላይ ደርሷል ባንኩና ይሄ ትልቅ የሚያስደስት ነገር ነው። ውጤታማ የሚያደርጋቸው ነገር ነው። ስለዚህ ባንኩ ጋር አብሮ መስራት በአንድ በኩል ውዴታቸው ነው፣ በሌላ በኩል ደግሞ ግዴታቸው ነው ብዬ ማስቀመጥ እወዳለሁኝ እንደ ሰው ማለት ነው፣ እንደ አንድ ግለሰብ ማለት ነውና ያ የሚያደርገው ምንድነው ታይዘን ልናድግበት የምንችለው ቅድም ያለውን የኢኮኖሚ ፌርነስ እና የኢኮኖሚ ጀስቲስ ልናመጣ የምንችልበት መድረክ እጃችን ላይ የተመቻቸ ነገር ስላለ ያንን በደንብ መጠቀም ይኖርብናል የሚለውን ሀሳብ ደጋግሜ ለማንሳት ፈልጌ ነው። መልካም፣ እጅግ አድርጌ አመሰግናለሁ። የተወደዳችሁ እንደተመለከታችሁት ዘምዘም ባንክ ያው ከሞቶም የማይነጥፍ የእድገት ምንጭ ነው አይደል? ይሄን ተደጋጋሚ እናነሳለን። ይሄንን ደግሞ ፕሮሰስ እያደረገ ዕለት ተዕለት ከከስተመሩ ጋር ያለውን ጋፕ ለመሸፈን ከሄድ ኦፊስ ቁጭ ብሎ መመሪያ ማውረድ ሳይሆን ታች ላይ የዚህ ከስተመር የኛ ከስተመር ምንድነው ያለበት ሌቭል፣ ምን ይፈልጋል፣ ምን ያስፈልገዋል የሚለውን ጭምር እየተመለከተ ያለበት ሁኔታ እኛም በዚህ አጋጣሚ ማድነቅ እንወዳለን። እንግዲህ የተወደዳችሁ በመልካችሁ በአይነታችሁ ሁሉንም አይነት አገልግሎቶች ነው አዘጋጅተው የመጡትና በቀጣይም የዘምዘም ባንክን እኔ ጥያቄ ለሁለቱም ሳነሳላቸው ነበር ለነዚህ ከፍተኛ አመራሮች
ህብረተሰቡ ጋር መዘናጋት አለ። ህብረተሰቡ በዛው ልክ በታገለለት ልክ ባንኩን የተጠቀመው አይደለም የሚል ነገር ሳነሳ አሁንም ለኮሚኒቲው ለህብረተሰቡ ሲወግኑ ነው የነበረው። እንግዲህ ባንኩ የነሱ ነው፣ ለባንኩ ትልቅ ውለታ ይሄ ማህበረሰብ ውሏል በሚል በሚገርም መልኩ ነው አሁንም ለከስተመሮቻቸው ወይም ደግሞ ለኡማው ያላቸውን ሪስፔክት እየገለጹ ያሉት። ያ ሲባል ግን እኛ እንደ ማህበረሰብ ዘምዘም ባንክን አቋቁመነዋል፣ በዛ ልክ እየተጠቀምን ነው ወይ የሚለውን ሁላችንም ደግሞ ቆም ብለን እንድናይ ግድ ይለናል። ምክንያቱም ባንኩን እነሱ ኡማው ብለን የራሱ ነው የህብረተሰቡ ነው እኮ አሉት። ስለዚህ እኛ ደግሞ እንደ ህብረተሰብ የኛ ባንክ ነው የሚለውን ነገር ቆም ብለን ማየት አለብን። ለነጋዴው ዕቁቡን እናመቻችልሃለን፣ አመት ሙሉ ላጠብቅ ትችላለህ፣ በዚህ መልኩ እናመቻችልህ። ታች ላይ አነስተኛ የገቢ ሁኔታ ላይ ለሚገኝ የህብረተሰብ ክፍል አንሳር ዲጂታል ፋይናንስን አዘጋጅተንልሃል፣ እሱን ተጠቀም። ባለሀብትም ኮንክ ፕሮፖዛልን አምጣ፣ መመሪያውን አሟልተን እንሰጣለን በአጭር ጊዜ ውስጥ። ይህንን ስናደርግ አንድ መርህ ላይ ሆነን ነው፣ ሸሪዓን ጠብቀን ነው። ሸሪዓውን ደግሞ ባንኩ ብቻ አይደለም የሚጠብቀው፣ እኛ ጋር የሚበደረውም ከስተመራችን በዛች ላይን ላይ ቆሞ መጠቀም ይችላል የሚለውን ነገር አስቀምጠዋል። እንግዲህ ባንኩ አሁንም ከአንድ አጥር ሁሉንም አካታች ኢንክሉሲቭ እያሉ በተደጋጋሚ ሲያነሱት ነበረና ይሄ ማለት ደግሞ ሃይማኖት፣ ቀለም፣ ዘር ሳይለይ በባንኩ መርህ ላይ ተመስርቶ የባንኩን መመሪያ ደንብ ሸሪዓውን ጠብቆ ለሚመጣ ለየትኛውም ሰው ሰርቪስ ለመስጠት በራችን 24 ሰዓት ክፍት ነው። ቅዳሜ እሁድ ምሽት ብለንም ጭምር አንለይም የሚለውን ነገር አሳይተውናል። እንግዲህ ይሄንን ለማሳየት ደግሞ ከሄድ ኦፊስ ከቫይሱ ጀምሮ ነን ሙስሊም የሆኑ የህብረተሰብ ክፍሎች ጭምር ያሉበት መርሃችንን አላማችንን ተረድተው ወደው ፈቅደው ገብተው በጋራ አገልግሎቱን እየሰጡ ነው የሚል መልእክት ጭምር ያስተላልፉበት ነገር ነው። ይሄን እኛም እጅግ አድርገን ማድነቅና ማመስገን እንወዳለን። ነገር ግን ዘምዘም ባንክን ትልቅ የተሰመረበት ነገር ማቋቋም አይደለም ግቡ። ባንኩ እንደ ባንክ አክሲዮን ገዝታችሁ ሼር ገዝታችሁ አቋቁማችኋል። ካቋቋማችሁት በኋላ ግን ባንኩን ተጠቅማችሁ አትርፉበት፣ ተጠቀሙበት፣ የእናንተው ባንክ ነው የሚል ነገር ነው ያስተላለፉት። እንግዲህ ዘምዘም ባንክን በተመለከተ ይሄን ያህል ካልን ይበቃል። እንደው የተወሰነች ነገር ግን እግረ መንገዳችሁን ያው ሃሩን ሚዲያ ደቡብ ስቱዲዮንም ለመጎብኘት ስለመጣችሁ በቀጣይም እንደ ሚዲያ ደግሞ ሃሩን ሚዲያ ከእናንተ ጋር በጋራ ለመስራት አግሪመንት ተፈራርመናል እንደ ሄድ ኦፊስ። ይሄንን በተመለከተ ደግሞ ሃሩን ሚዲያን ስትመለከቱት እንዴት ተመለከታችሁት? ደቡብ ስቱዲዮንስ እንዴት አያችሁት የሚለውን የተወሰነ ፊሊንጋችሁን እንውሰድና ከዚህ በላይ አላቆያችሁም፣ እዛው እንቀጥል። የተወሰነች መርሃባ። ያው ሃሩን ሚዲያን እንግዲህ ሳስታውስ ወይም ሳነሳ ሁል ጊዜ የሚገርመኝ ነገር ነው የሚመጣብኝ። ምክንያቱም ምንድነው በጣም በአላማና በፕሪንሲፕል ኢንዲፔንደንት በሆነ መንገድ መርህ ላይ ብቻ ተመስርቶ በአጠቃላይ ለሀገር የሚጠቅሙ ኢኮኖሚ ላይ ሊያግዙ የሚችሉ የሶሻል የኢኮኖሚክ ኢሹዎችን በጣም ትራንስፓረንት የሆነ ፌር በሆነ መንገድ ኦብጀክቲቭሊ ቬሪፊየብል ሊደረግ በሚችል መንገድ የሚዘግብ ሚዲያ ነው እና እኔ ትንሽም ትልቅም የማይባል ሁሉም ወጣትም ሽማግሌ የማይባል ሁሉም የህብረተሰብ ክፍል ሃሩን ሚዲያ ላይ የሚወጡ ዘገባዎችን ሪፖርቶችን በሚገርም አድናቆት ሲመለከተው ሳየው ፊድባክ ሲሰጥ ነው እኔ የማውቀው ማለት ነውና ከዛ ረገድ አይ ቲንክ አንድ ሚዲያ መያዝ ያለባትን በጣም ሶፍት የሆኑ በጣም ጠንካራ የሆኑ ፒላሮችና ፕሪንሲፕሎች ይዞ መሄድ የቻለ ነው። ይሄ መቀጠል በጣም መበረታታት መጠናከር ይኖርበታል። ሃሩን ሚዲያ የሳውዝ ሴንተሩን አላባ ላይ ያለውን ደግሞ በመጎብኘቴ በጣም ደስ ብሎኛል። እናንተንም እዚሁ መተን በመዘየራችን በጣም ደስ ብሎኛል። ምን ያህል እንደምትደክሙ ምን ያህል እንደምትለፉ አውቃለሁኝ፣ እረዳለሁኝ። በዛ ልክ ሁሉም ህብረተሰብ በቂ የሆነ ድጋፍ አድርጓል ወይ በቂ የሆነ ሰፖርት አድርጓል ወይ አይ ቲንክ ለተመልካቾች የምትሆነው ነው የሚሆነው። የሚሰራው ስራ በጣም ግዙፍ ነው። ያንን ማድነቅ እፈልጋለሁኝ በግሌ። ያ ነገር ደግሞ እንዲቀጥል ሰስተን እንዲያደርግ ልክ ሰስተነብል ሶርስ ኦፍ ግሮዝ እንደምንለው ዘምዘም ላይ ይህም ስራ በጣም ዘላቂ በሆነ መንገድ ሰስተነብል በሆነ መንገድ እንዲሰራ የተቀመጠ ስትራቴጂ የተቀመጠ ፕላን እንዳለ እረዳለሁኝ። በዛ መስመር ላይ ማጠናከርና መስራት ይኖርብናል ብዬ አስባለሁኝ። ከዘምዘም ጋር በተያያዘ በማንኛውም ሰዓት ምንም አይነት ጥያቄ ሳናቀርብላችሁ ጭምር
ለሌሎችም እንደምታደርጉት ማለት ነው ሌሎች ዘገባዎችም እንደምታደርጉት በራስ ተነሳሽነታችሁ ይሄ ነገር ለሀገር የሚጠቅም ነው የሚለውን አምናችሁ ይዛችሁ የምትሰሯቸው ሪፖርቶችን ሁሉ ጊዜ እኛ አፕሪሺየት ነው የምናደርገው። ስለዚህ ቴንኪዩ ለማለት ፈልጋለሁ። በጣም እናመሰግናለን ለማለት ፈልጋለሁ እኔ በራሴም ስም በማኔጅመንቱም ስም። ሹክራን እጅግ አድርገን እናመሰግናለን። እኛም ባለን ሰዓት ከዘምዘም ባንክ ጋር አግሪመንት ስለተፈራረምን ብቻ ሳይሆን መጀመሪያ አብረን እየሰራን ነው። አሁን ደግሞ አጠናክረን በጋራ ከጎናችሁ ሆነን እናንተም ከጎናችን በመሆን በመደጋገፍ አላማችንን እናሳካለን ብለን ተስፋ እናደርጋለን። ወደ አብዱ ደግሞ ልመለስ። ያው ወንድሜ እንድሪስ የሰጠውን ሐሳብ ተመልክተሃል። እንደው ስለ ዘምዘም ይሄን ያልካልን ሀሩን ሚዲያ ደቡብ ስቱዲዮ ሀላባ የሚገኘውን ስቱዲዮ ጎብኝታችኋል። ከጎበኛችሁ በኋላ ደግሞ እዛው ቁጭ ብለን ነው ይሄንን ሐሳብ እየተለዋወጥን ያለ ነው። እንደው ስትመለከቱት እንዴት አገኛችሁት? አዎ ማሻአላህ በጣም ኢንተረስቲንግ ነገር ነው። በጣም ደጋግመን እንለዋለን። ዘምዘም ላይም ብዙ ሰዎችም ይሉታል። ለኮሚዩኒቲ የሚያሻግሩ ሶስት ነገሮች አሉ በጣም መሰረታዊ የሚባሉ ትምህርት፣ ኢኮኖሚ፣ ሚዲያ የምንለው ማለት ነው። እንደምታውቀው ነው ዘምዘም ኢኮኖሚው ላይ ያለውን ፌር ያልሆነ ኮምፒቲሽን እና ሴናሪዮ ወደ ቦታው እንመልሳለን ብለን ነው ስትራግል የምናደርገው። ሀሩን ደግሞ እንግዲህ ሚዲያው ላይ ያለውን ሁኔታ ወደ ቦታው እናመጣለን ወይም ደግሞ ቢያንስ ባላንስ እናደርጋለን ብለን ነው የምንሰራው። እነዚህ ሶስቱ ነገሮች እንደ ኮሚዩኒቲ መቀየር ካለብን መለወጥ ካለብን በጥርሳችን ነክሰን ስትራግል ማድረግ አለብን። የሀሩን ሪፈርት እዚህ መጥቼ ሳይ ፊል ያደረኩት እሱን ነው። ይሄ ስትራግል ግድ ማድረግ አለበት፣ ግድ መጨመር አለበት። ሚዲያ ከሌለ፣ ትምህርት ከሌለ፣ ኢኮኖሚካል ተሳትፎ ከሌለ እንደ ኮሚዩኒቲ ሰርቫይቭ ማድረግ ስለሚቸግር ማለት ነው። ስለዚህ ዛሬ አንድ ላይ ቁጭ ያልን ተቋማት ሁለቱ ፒላር ኦልሞስት አብረው ተገናኝተዋል ማለት ነው። አሁን ኢኮኖሚክ አስፔክቱን ባላንስ ለማድረግ እንዲሁም ደግሞ ሚዲያውን የሚያመጡ ተቋማትና ትምህርት የምናውቃቸው የተወሰኑ ትምህርት ላይ ኢፈርት የሚያደርጉ ወንድሞች እህቶች አሉና as a community እነዚህ ነገሮችን በደንብ ማሰብ አለብን። ስለዚህ እኔ ማለት እንፈልገው ሀሩን እየሰራ ያለው ስራ በጣም ትልቅ ስራ ነው። ሳክሪፊኬሽኑ ቀላል አይደለም። በጣም ኦብዘርቭ ያደረኩት የነበረው ነገር እሱ ነው። ግን እንደ ኮሚዩኒቲ ቅድም እንዳልነው ነው ዘምዘምን ስትራግል አድርገን እንዳነሳ ነው እንዳቆም ነው አሁን ደግሞ ወደፊት ለመሻገር የለፋን እንደሆነ ሁሉ እነዚህ ሚዲያዎቻችንን ሀሩንንም ሌሎች ኢስላሚክ ሚዲያዎችንም በደንብ ኮምፒተንት እንዲሆኑ ማድረግ ያስፈልጋል። አሁን ፕሬዘንሳችን ብቻ አይደለም እንደ ትልቅ ሰክሰስ መቆጠር ያለበት። ፕሬዘንስ ጥሩ ነው፣ ኤግዚስት ማድረግ ጥሩ ነው። ግን ደግሞ በሚፈልገው ሌቭል መምጣት ደግሞ ያስፈልጋል። በሚፈልገው ሌቭል መምጣት ያስፈልጋልና በጣም ነው ደስ የሚለው ልፋታችሁ፣ ድካማችሁ። ግን ደግሞ ሰፖርት በጣም ያስፈልጋል። ስለዚህ ያንዳንዱ ሰው እንደው በቻለው አቅም ብዙ ነገር ማድረግ ስለሚቻል ብዙ ነገር ማድረግ እንችላለን። ሜቢ ፎከስ የማድረግና ያለ ማድረግ ጉዳይ ካልሆነ በስተቀር ማለት ነውና እነዚህ ማህበረሰቡን ወደ ተሻለ ደረጃ ማስፈንጠር የሚችሉ ፒላሮች ላይ በደንብ ፎከስ ማድረግና ስትራግል ማድረግ ያስፈልጋልና ቅድም እንዳልኩት ከሶስቱ ፒላሮች አንዱ ሚዲያ ነው። እናንተ ሚዲያው ላይ ያላችሁት ሚዲያ ደግሞ these days በቃ ሁሉ ነገር ሆኗል። ስፔሻሊ በዚህ በሶሻል ሚዲያ ፕላትፎርም ያለው ነገር በጣም አግሬሲቭ ነውና ሀሩን ሚዲያ እሱን እየሰራ ስለሆነ በጣም ነው የምናከብራችሁ። በጣም ነው ደስ የሚለን። አንድ አይነት መንገድ ላይ ያለነው ማለት ነው። እኛም እንደ ዘምዘም የፋይናንሻል ተሳትፎውን ኢኮኖሚክ ባላንሱን ለማምጣት ስትራግል እናደርጋለን። እናንተ ሚዲያውን ለማምጣት ስትራግል ታደርጋላችሁ። ትምህርት ላይ ስትራግል የሚያደርጉ ሰዎች አሉ። ስለዚህ at the end of the day አንድ የምንገናኝበት ኢንተርሴክሽን ይኖረናል ማለት ነው። ስለዚህ በርቱ ለማለት ነው። እኛም በረታለን ኢንሻአላህ። ወደ ኋላ የሚያስመልስ ነገር የለም። እሺ እጅግ አድርጌ አመሰግናለሁኝ ወንድሜ እንድሪስ ኡመር ቺፍ ስትራቴጂ እና ከስተመር ኤክስፒሪየንስ፣ እንዲሁም ደግሞ ወንድሜ አብዱ ኡመር ዳይሬክተር ብራንች ኦፕሬሽን። እጅግ አድርጌ ከልብ አመሰግናለሁኝ ስለ ጊዜያችሁና ስለሰጣችሁኝ ሐሳብ ከልብ አመሰግናለሁኝ። መጨረሻ ላይ እንዳስቀመጣችሁት ሁላችንም ያው ስትራግል ላይ ያለነው ስትራግል አይነት መልኩ ይለያይ እንጂ ያው እንግዲህ የእናንተን ጋፕ እኛ እየሞላን የኛን ጋፕ ደግሞ እናንተ እየሞላችሁ ሌላው ደግሞ እኛ ጋር የሌለውን ያየሞላ በአንድነት በትግግዝ በጋራ በመሆን ውጥናችንን እናሳካለን ብዬ ተስፋ አደርጋለሁኝ። ይህንን ፕሮግራም የምትከታተሉ ያላችሁበት ሆናችሁ እንግዲህ ዛሬ ዘምዘም ባንኮች ትልቅ በረከት ትልቅ ብሬኪንግ ኒውስ ብዬ ነው የምወስደው። ምክንያቱም ሰው በዚህ ልክ አልሰማውም።
ብዬ ስለማስብ ምናልባት ፕሮሞሽኖች ሊሰሩ ይችላሉ፣ ማስታወቂያዎች ሊሰሩ ይችላሉ። እኛም ከዚህ በኋላ አጠናክረን እናስተጋባለን። እኛም የራሳችንን ኃላፊነት እንወስዳለን። ለዚህ በጣም እኔ ትልቅ ታች ያደረገኝ ነገር ሀብታም ነው እኮ በቃ ባንኩ ባይኖርም ይኖራል፣ እያበደረህም ይኖራል። ታች ላይ ያለው ማህበረሰብን በዚህ ልክ ደግሞ ችግሩን አጥንታችሁ ብዙ ጊዜ የኛ ሀገር ፖሊሲዎች ስትራቴጂዎች ሲነደፉ ባንክ ከሆነ የሌላው የሆነ ሀገር ባንክ ወይ የሆነ ባንክን ኮፒ አድርገህ ታመጣና ይሄን ተማር ወይም ትምህርትም ከሆነ የዛ ሀገር ትምህርት ነው ተማር እንባላለን። አሁን ላይ ግን የምናያቸው ነገሮች እጅግ በጣም ደስ ይላሉ። ለኛ ህብረተሰብ የሚያስፈልገው ምንድነው? የህብረተሰባችን ችግር ምንድነው? ህብረተሰባችን ምን አይነት ስታተስ ላይ ነው ያለው የሚለውን አናሊሲስ ሰርታችሁ በዛን ልክ ደግሞ ህብረተሰቡን በመልኩ በወጉ በባህሉ በሴቱ ችግሩን ፈታችሁ በኢኮኖሚው እንዲፈረጥም ለሀገሩ ዋልታ ደጀን እንዲሆን የምታደርጉት ነገር የሚበረታታ ነው። ከዛ በዘለለ ደግሞ ይሄ አውት ኦፍ ቦክስ የታሰበው ነገር ደስ የሚል ነው። መርሁን ሸሪዓውን ጠብቆ ከመጣ ማንንም የሚያገለግል ባንክ መሆኑ ደግሞ ሌላኛው ደስ የሚያሰኘው ፓርት ነው። እንግዲህ የነበረን ቆይታ ይሄንን ይመስላል። ስላከበራችሁንና መታችሁ ስለጎበኛችሁን ሀሳባችሁን ሼር ስላደረጋችሁን እጅግ አድርገን እናመሰግናለን። እኔም ይሄንን ፕሮግራም ወደ እናንተ ማሰናዳት ሳቀርብ የነበርኩት አብዱልመጂድ አህመድ ነበርኩኝ። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ጊዜ ተመኘሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።